ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት የ9ኛ ክፍል የማትማቲክስ ትምህርት ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ዩቲዩብ ይህንን ቪዲዮ ለብዙ ተማሪዎች እንዳደርሰው ላይክ እያደረጋችሁ ጀምሩ። አሁን ቀጥታ ወደ ትምህርቱ ነው የማልፈው። እሺ ዩኒት 1 further on the sets። ስለዚህ በዚህ ዩኒት ላይ የምትማሩት ስለ ሴት ወይ ደግሞ ስለ ስብስብ ይሆናል ማለት ነው። Description on the concept of set. ሴትን እንዴት መግለጽ እንችላለን? እንዴት ዲስክራይብ ማድረግ እንችላለን ነው እዚህ ጋር። እሺ መጀመሪያ ሴት ሲባል a collection of well defined object ነው። ሴት ማለት well defined የሆኑ ናቸው። well defined ማለት በውስጡ ምንም አይነት አከራካሪ ሐሳብ ያልያዘ ኦፒኒየን የማይገባበት ከሆነ well defined እንለዋለን። ስለዚህ ሴት ለማለት well defined መሆን ይኖርበታል ማለት ነው። እሺ ሌላኛው ደግሞ ሴት usually denoted by capital letter። ስብስብን ደግሞ በምንድነው የምንወክለው? በካፒታል ሌተር ነው። a b c x y z ሶ በካፒታል ሌተር ሴትን መወከል እንችላለን። እንዲሁም ደግሞ ኤሌመንቶችን ወይ ደግሞ አባላቶቹን ደግሞ በስሞል ሌተር ነው ማለት ነው የምንወክለው። ሌላኛው ኤሌመንት ስንል እዚህ ጋር የምታዩት የኤፕሲሎን ምልክት አለች። ይቺኛዋ ምልክት ማለት ነው። ይቺ ምልክት ምንድነው የምትባለው? ኤሌመንት ትባላለች። ኤሌመንት። ስለዚህ if a is an element of set a if a is an element of set a እንደዚህ ብለን ስንጽፍ a ምን ውስጥ አለ? ይቺ ስሞሏ a ካፒታል a ውስጥ አለች እንደማለት ነው። ለምሳሌ a ብዬ 1 2 3 4 እና 5 በወስድ ዘን 3 is an element of a እንላለን። ምን ማለት ነው? 3 a ውስጥ አለች ማለት ነው። ቁጥር የሌለ a ውስጥ የሌለ ለምሳሌ 7 ብንወስድ 7 a ውስጥ የለም። ስለዚህ ይሄንን ስንገልጽ ምን እናደርጋለን? እቺን የኤፕሲሎኗን ምልክት ጽፈን እንደዚህ እንሰርዛታለን ማለት ነው። 7 is not an element of a ሶ ይሄ ሲነበብ 7 is not an element of a ነው። ይሄኛውን ደግሞ ስናነበው 3 is an element of a ብለን እናነባዋለን ማለት ነው። እሺ ሌላኛው እዚህ ጋር የምናየው ምንድነው? እስኪ እዚህ ጋር ኤግዛምፕሎች አሉ። the set of students in your class ለምሳሌ በክፍላችሁ ውስጥ ያሉ የተማሪዎች ብዛት ምንድነው? well defined ነው። ምክንያቱም በእናንተ ክፍል ውስጥ ያሉትን ተማሪዎች ክሊር በሆነ መንገድ ግልጽ በሆነ መንገድ መዘርዘር ይቻላል ያለምንም ኦፒኒየን ያለምንም መከራከር ማለት ነው። ሌላኛው ደግሞ the collection of handsome boys in your school ብንል በትምህርት ቤታችሁ ውስጥ ያሉ የቆንጆ ተማሪዎች ስብስብ ብንል ይሄኛው አሁን አከራካሪ ሐሳብ ነው። ኦፒኒየን ይገባበታል። ምክንያቱም ለኔ ቆንጆ የሆነ ለእናንተ ላይሆን ይችላል። ሶ ይሄ አከራካሪ ሐሳብ ስለሆነ ይሄንን well defined አንለውም ማለት ነው። ሶ well defined ካልሆነ ደግሞ ሴት ሊሆን አይችልም ማለት ነው። consider a as a set of vowel in English alphabets። ነገር ግን አሁን the set of vowel ብንል the set of vowel English alphabet ይሄ well defined ነው። ምክንያቱም ቫውል ሌተሮች ይታወቃሉ። ምንም ክርክርም ኦፒኒየንም አያስፈልገውም። ቫውል ሌተር የምንላቸው a e i o u ናቸው ማለት ነው። ዘን o an element of a ነው። o ማለት የቫውል ስለሆነ የa አባል ይሆናል ማለት ነው። ነገር ግን b ግን የቫውል ሌተር አይደለም። ስለዚህ b is not an element of a እንላለን ማለት ነው። ሶ እዚህ ጋር አሁን ለምሳሌ well defined ሆነው የትኛው ነው ይላል። a ላይ ምን ይላል? a collection of all boys in your class በክፍሎች ውስጥ ያለ የወንዶች ተማሪ ስብስብ። ስለዚህ አሁን ይሄ well defined ነው ማለት ነው። ሶ ይሄ well defined ነው። b ላይ a collection of efficient doctor in hospital በሆስፒታል ውስጥ ያሉ efficient ማለት ጎበዝ ዶክተሮች ማለት ነው። ሶ ይሄ አከራካሪ ስለሆነ ይሄ well defined አይባልም። ምክንያቱም ጎበዝ ሲባል በምንድን ነው? እዛ ለኔ ጎበዝ ዶክተር ለእናንተ ጎበዝ ላይሆን ይችላል። ኦፒኒየን አለበት። ሌላኛው ሲ ላይ a collection of all natural number less than 100 ከመቶ በታች ያሉ መቁጠሪያ ቁጥሮች ይሄኛው ራይት ነው። well defined ናቸው። ምክንያቱም ይሄ አያከራክረንም ማለት ነው። ዲ ላይ the collection of songs by artist ጥላሁን ገሰሰ የጥላሁን ገሰሰ ሙዚቃዎች ስብስብ ካለ
ይሄ የጥላሁን ሙዚቃ ስብስብ ይታወቃሉ ኦሬዲ ተሰርተው የተቀመጡ ናቸው ይሄ አያከራከረንም ማለት ነው ስለዚህ ይሄኛው ዌል ዲፋይንድ ይሆናል ማለት ነው እሺ እዚህኛው ሁለተኛው ላይ 5 ኤ ውስጥ አለች ስለዚህ ምን ብለን እንጽፋለን እቺ ምልክት እንጽፋለን 8 ኤ ውስጥ የለም ስለዚህ እንጽፋን እንደዚህ እንሰርዘዋል ማለት ነው ያ ማለት 8 is not an element of a ማለት ነው 0 ኤ ውስጥ የለም ስለዚህ 0 is not an element of a ነገር ግን 4 ኤ ውስጥ አለ ስለዚህ 4 is an element of a ሶ ይሄን በዚህ መንገድ እንሰራል ማለት ነው ሌላኛው ሴት ዲስክሪፕሽን ነው ስብስቦችን እንዴት እንገልጻቸዋለን የመጀመሪያው ቨርባል ሜተር ነው በቃል ማለት ነው በወርድ ባረፍተ ነገር ማለት ነው ለምሳሌ the set of all even natural number less than 10 ብንል ከ10 በታች አሉ ኢቭን ወይ ደግሞ ተጋማሽ ሙሉ መቁጠሪያ ቁጥሮች ብንል ይሄ በወርድ ስለሆነ የገለጽነው ቨርባል ሜተር ይባላል ሌላኛው ደግሞ ኮምፕሊቲንግ ሊስቲንግ ሜተር ነው ኮምፕሊት ሊስቲንግ ሜተር ሲባል ሁለት አይነት አለ ኮምፕሊት ሊስቲንግ ሜተር እና ፓርሻል ሊስቲንግ ሜተር ነው ኮምፕሊት ሊስቲንግ ሜተድ ሙሉ በሙሉ መዘርዘር ነው ፓርሻል ከሆነ ደግሞ ግማሽ ብቻ ነው የምንዘረዝረው ማለት ነው ስለዚህ በዚህ ሰዓት ደግሞ ብራት ያስፈልገዋል ለምሳሌ እዚህ ጋር the set of all even positive integer less than 7 ከ7 በታች ያሉ ፖዚቲቭ ኢንቲጀሮችን ብለን እንደዚህ ብናስቀምጥ አሁን ይሄ ሊስት ነው የተደረገው ብራስ እናረጋለን 2 4 6 ዘረዘርን ማለት ነው ይሄ ሙሉ በሙሉ ስለዘረዘር ይሄ ኮምፕሊት ሊስቲንግ ሜተድ ይባላል ወይ ደግሞ the set of vowel in English alphabet ብንል ከዛ a e i o u ይሄ ምንድነው ሊስቲንግ ሜተድ ነው ማለት ነው ከኋላ ያለው ግን አረፍተ ነገሩ the set of all even positive integer less than 7 የሚለው ይሄ ቨርባል ሜተድ ነው እዚህም ጋር the set of all vowel in English alphabet የሚለው ይሄም ቨርባል ሜተድ ነው ይሄኛውና ይሄኛው ግን ምንድናቸው እነዚህ ሊስቲንግ ሜተድ ናቸው ማለት ነው ሌላኛው ፓርሻል ሊስቲንግ ሜተድ ነው ሙሉ በሙሉ መዘርዘር የማንችል ከሆነ የተወሰነውን ብቻ እናስቀምጣለን ማለት ነው ነገር ግን የተወሰነ ስናስቀምጥ ሙሉውን የሚገልጽ መሆን አለበት ለምሳሌ the set of natural number less than 100 አለ ከመቶ በታች ያሉ መቁጠሪያ ቁጥሮች ይሄን መዘርዘር እንችላለን ግን በጣም ብዙ ነው ሶ ምን እናረጋለን ይሄን ስናስቀምጥ የተወሰነ ቁጥር ነው የምንዘረዝረው እዚህ ጋር እንደምታዩት 1 2 3 ብሎ መጨረሻ ላይ 99 ያደረገ ማለት ነው a ብሎ a 1 2 3 4 ይቀጥላል ብሎ 99 ካደረገ እዚህ ላይ መሃል ላይ ያሉት ቁጥሮች ምን እንደሆነ ይታወቃሉ ማለት ነው ስለዚህ የተወሰነ ብቻ እንዘረዝራለን ግን የምንዘረዝራቸው ቁጥሮች ያልዘረዘርናቸው ቁጥሮች ምን እንደሆኑ በግልጽ የሚያሳይ መሆን አለበት ማለት ነው ሌላኛው ለምሳሌ the set of all number አለ all number ማለት w ነው w ከስንት ይጀምራል ከ0 ይጀምራል 0 1 2 3 እያለ የሚቀጥል ነው ስለዚህ 0 1 2 3 ብሎ ቀጥሎ ስንት እንደሚመጣ ማንንም ሰው ያውቃል ማለት ነው ቀጥሎ 4 ከዛ 5 ከዛ 6 እንደሚቀጥል መታወቅ አለበት ማለት ነው ስለዚህ ልክ እንደዚህ አድርገን ግማሹን ብቻ እናስቀምጣል ማለት ነው እዚህ ጋር ለምሳሌ ቨርባል ሜተድ ተጠቅመን ለምሳሌ ኤን ብንሰራ እዚህ ጋር ኤ ላይ 5 6 7 8 9 ይሄንን በወርድ ግለጹት ብንባል ለምሳሌ ምን ማለት እንችላለን the set of ኤን ብቻ ነው እየሰራው ያለሁት the set of ብዬ natural number the set of natural number between 4 and 10 look so አሁን ይሄ ቨርባል ሜተድ ነው በቃል ነው የገለጽኩት ማለት ነው so እንደዚህ ያደረግን መጻፍ እንችላለን ማለት ነው እዚህ ጋር ለምሳሌ 8 9 ብሎ 10 ይላል so አሁን ይሄንን ስጽፍ ምን ልል እችላለሁ the set of natural number ብለን the set of natural number greater than 7 ብንል ይሄንን በትክክል ያመጣዋል ማለት ነው so እንደዚህ ያደረግን ሌሎቹንም በወርድ እንሰራል ማለት ነው ሁለተኛው ላይ ደግሞ ኮምፕሊት ወይ ደግሞ ፓርሻል ወይ ሙሉ በሙሉ ካልቻለ ደግሞ ግማሹን ብቻ ማስቀመጥ ማለት ነው ኤ ላይ the set of prime factor of 36 የ36 ፕራይም ፋክተሮች ፕራይም ማለት ለአንድና ለራሱ ብቻ የሚያካፍል የሚችል ነው ስለዚህ 36ን የሚያካፍሉ ፕራይም ፋክተሮች ሉክ 36ን የሚያካፍሉ ብዙ ሊኖሩ ይችላሉ ግን እዚህ ጋር የተጠየቀው ፕራይሞቹን ብቻ ነው ሶ ማናቸው
ይሄን ሙሉ በሙሉ መዘርዘር እንችላለን። 2 እና 3 ናቸው። 36ን የሚያካፍሉ ሌሎችም አሉ ግን ፕራይም አይደሉም። ለምሳሌ 36ን 6ም ያካፍለዋል ግን ፕራይም አይደለም። ፕራይም ማለት ለአንድ እና ለራሱ ብቻ የሚያካፍል ነው። ፕራይሞቹ 2 እና 3 ናቸው ማለት ነው። the set of natural number less than 100 divisible by 5 ከመቶ የሚያንሱ ግን ለ5 የሚካፈሉ ከስንት ይጀምራል? ለ5 0 ኦኬ ናቹራል ነምበር ስላለ ከዜሮ አንነሳም። ናቹራል ነምበር ማለት መቁጠሪያ ቁጥር ነው። መቁጠሪያ ቁጥር ደግሞ ከ1 ነው የሚጀምረው። ስለዚህ ከመቶ በታች ሆኑ ለ5 የሚካፈሉ ቁጥሮች ከ5 እንጀምራለን። ቀጥሎ 10 ነው። ከዛ 15 ይሄ እንደዚህ እያለ እስከ ምን ድረስ ይሄዳል? እስከ 95 ድረስ ማለት ነው። ከመቶ በታች ስላለ ስለዚህ 5 10 15 ብዬ 20 ብዬ ከዛ ዶት ካረኩ መሃል ላይ ስንት ምን እንደሆኑ ይታወቃል ማለት ነው። ዶት የምናደርገው ማንም ሰው ልክ ሲያይ ቁጥሩ ምን እንደሆነ ከዛ ቀጥሎ ለምሳሌ ከ20 ቀጥሎ ምን እንደሚመጣ መታወቅ አለበት ማለት ነው። አሁን ይሄ ፓርሻል ሊስቲንግ ሜተድ ነው የሚባለው። ይሄኛው ደግሞ ምንድነው? ኮምፕሊትሊ ሊስቲንግ ሜተድ ነው ማለት ነው። ሌላኛው ሴት ቢልደር ሜተድ ነው። ሴት ቢልደር ሜተድ የምንለው ልክ እዚህ ጋር የምታዩት ፎርሙላ በዚህ ፎርሙላ መሰረት ነው። እዚህ ጋር መጀመሪያ ምን እናደርጋለን? ብራስ እንከፍታለን። ከዛ ኤክስ እንላለን ሰች ዛት ብለን ዘን እዚህ ውስጥ ምንድነው የምንጽፈው? ፕሮፐርቲውን ነው ማለት ነው። የሴቱን ፕሮፐርቲ እዚህ ቴብል ውስጥ ሬክታንግል ውስጥ የሴቱን ፕሮፐርቲ እናስቀምጣለን ማለት ነው። ኤግዛምፕል ሌላው ኤግዛምፕል describe the following set using set builder method ነው። a 1 2 3 እስከ 10 ነው። can be described as ለምሳሌ a 1 2 3 ብሎ እስከ 10 ነው የሚቀጥለው። ይሄን እንዴት መግለጽ እንችላለን? a which is equal to x such that x an element of natural number and x less than 11 ብለን መግለጽ እንችላለን ማለት ነው። ይሄ ሴት ቢልደር ሜተድ ነው። ስብስቡ እዚህ ጋር እንደምታዩት a 1 2 3 ብሎ እስከ 10 ነው የሚቀጥለው። ይሄን በሴት ቢልደር ሜተድ ስናስቀምጠው ብራስ እናደርጋለን። ከዛ ኤክስ ብራስ አድርገን ኤክስ ሰች ዛት ወይ ነጥብ ወይ እንደዚህ ከሁለት አንዱ ወይ ነጥብ ማድረግ ወይ ደግሞ እንደዚህ ማድረግ ያው ሰች ዛት ተብሎ ይነበባል። ኤክስ የማን አባል መሆን አለበት? የናቹራል ነምበር። ከዛስ ኤንድ ኤክስ ለዛን 11 መሆን አለበት። እዚህ ጋር የምናስቀምጠው ነገር እዚህ ጋር ያሉትን ሴቶች በትክክል ማምጣት መቻል አለበት ማለት ነው። ሌላኛው ሁለተኛው ላይ a ብሎ 0 2 4 ዘን ቀጣዩ ምንድነው የሚሆነው? 6 ነው። ከዛ 8 ነው። ስለዚህ ይሄንን በሴት ቢልደር ሜተድ ስንጽፈው x such that x is an element of negative even integer። እሺ እስኪ ኤክሰርሳይዝ ላይ እዚህ ጋር write the following set using set builder method በሴት ቢልደር ሜተድ ተጠቅማችሁ ስሩ ይለናል። ለምሳሌ n እንስራ። ይሄን ስንሰራ ምን እናደርጋለን? d which is equals to ብራስ እንከፍታለን x such that x is an element of natural number then ኮማ አድርገን x is equals to 2n plus 1 ብናረግ ማለት ነው። 2n plus 1 ብናረግ ይሄን ቁጥር ያመጣዋል ማለት ነው። then n የናቹራል ነምበር አባል ነው። then x is equals to 2n plus 1 ካልኩኝ ለምሳሌ አንድ ብተካ look x is equals to 2n plus 1 ነው። አንድ ብንተካ 2 ሲባዛ በ1 2 ሲባዛ በ1 ሲደመር 1 ማለት ነው። 2 ጊዜ 1 2 ሲደመር 1 3 ይሆናል። ስለዚህ 3ን አመጣልን ማለት ነው። ቀጥዬ 2 ልተካ 2 ሲባዛ በ2 ሲደመር 1 2 ጊዜ 2 4 4 ሲደመር 1 5። እሺ እዚህ ጋር አንድን እንዲያመጣልን ምን እናደርጋለን? ይችን ኦል ነምበር እናደርጋት። ኦል ነምበር ካረኩ አንድን ራሱን ያመጣል ማለት ነው። ስንት ስተካ ኦል ነምበር ሲባል ከዜሮ ነው የሚጀምረው። ስለዚህ 0 በመተካበት ሰዓት x which is equals to 2 into 0 plus 1 ይሆናል። 2 ሲባዛ በ0 0 0 ሲደመር 1 1 ስለዚህ 1 3 5 እዚህ ጋር ያሉትን ነገሮች ማምጣት ይችላል ማለት ነው። እዚህ ጋር ግን ምን ማድረግ ነው? ይችን ኦል ነምበር ማለት ከዜሮ እንዲነሳ ማለት ነው። ይሄን በዚህ መንገድ እንሰራለን። ቢን ደግሞ ሉክ 2 4 6 8 ይላል። አሁንም x such that x is an element of natural number እንልና x which is equals to 2n plus ደግሞ ኮማ አድርገን 1 less than equals to n
n less than equals to 4 እናደርጋለን ማለት ነው። ያ ማለት n ላይ መተካት የምንችለው ከ1 እስከ 4 ያሉትን ነው። መጀመሪያ 1 እንተካለን። 1 ስንተካ 2n ላይ 2 ሲባዛ በ1 2 ይሆናል። ቀጥለን 2 እንተካለን። 2 ሲባዛ በ2 ደግሞ 4 ይሆናል። 3 ስንተካ 6 4 ስንተካ 8 ሴት ቢውልደር ሜተድ ስትጠቀሙ እንደ ፎርሙላ ነው ሴት ቢውልደር ሜተድ ዘን እዚህ ጋር ግን የተዘረዘሩትን ነገሮች ማምጣት አለበት ማለት ነው። ሌላኛው ዘ ኖሽን ኦፍ ሴት ነው። ይሄ ደግሞ የስብስብ አይነቶች ማለት ነው። የመጀመሪያው ኢምቢት ሴት ነው። ኢምቢት ሴት ሲባል ምንድነው? a state which does not contain any element ምንም አይነት ኤሌመንት በውስጡ ካልያዘ ምን ይባላል? ኢምቢት ሴት ይባላል። ውክሉም ደግሞ ምንድነው? እንደዚህ አድርገን ውስጡን ባዶ ማድረግ ወይ ደግሞ ይችን ሁለቱም ምልክቶቹ ናቸው ማለት ነው። ሁለቱም ምልክቶቹ ናቸው። በዚህ መንገድ እንወክለዋለን ማለት ነው። ሌላኛው ኢምቢት ሴት የምንለው በውስጡ ምንም ነገር የሌለው ነው፣ ባዶ የሆነ ማለት ነው። ለምሳሌ እዚህኛው ኤግዛምፕል ላይ let a x such that 1 less than x less than 2 x is natural number አለ። በአንድ እና በሁለት መካከል ናቹራል ነምበር የለም። ይሄ ምንድነው? ኢምቢት ሴት ነው ማለት ነው። ሌላኛው ፋይናይት እና ኢንፋይናይት ነው። ፋይናይት የምንለው ቆጥረን የምንጨርሰው ከሆነ ፋይናይት እንለዋለን። ነገር ግን ተቆጥሮ የማያልቅ ከሆነ ኢንፋይናይት እንለዋለን። ለምሳሌ a set of natural number made up to 10 እስከ 10 ያሉ መቁጠሪያ ቁጥሮች ይሄንን ቆጥረን ስለምንጨርሰው ይሄ ፋይናይት ነው ማለት ነው። ሁለተኛው ላይ the set of African country ለምሳሌ የአፍሪካ ሀገሮች ይሄም ተቆጥሮ ያልቃል፣ ፋይናይት ነው ማለት ነው። ነገር ግን the set of all number ብንል ግን ይሄን ቆጥረን ስለማንጨርስ ኢንፋይናይት ይሆናል ማለት ነው። እዚህ ጋር ኢምቢት ሴት የሆነውን እንለይ። የመጀመሪያው ላይ x such that x is an element of natural number 5 less than x less than 6 እዚህ ጋር x an element of natural number ስላለ በ5 እና በ6 መካከል መቁጠሪያ ቁጥር የለም። ስለዚህ ይሄ ምንድነው? ኢምቢት ሴት ነው ማለት ነው። the set of all natural number divisible by 2 ኦድ ነምበር ሆኖ ለሁለት የሚካፈል ቁጥር የለም። ስለዚህ ይሄ ምንድነው? ኢምቢት ሴት እናደርጋለን። እሺ ይሄኛው ኢምቢት ሴት አይባልም ነው። ምክንያቱም ኢምቢት ሴት የሚባለው በራሱን እንደዚህ አድርገን ውስጡን ባዶ ካደረግን፣ ውስጥ ላይ ግን ዜሮ ምንጻፍ ምንም ነገር እንጻፍ ኢምቢት ሴት አይባልም። ይሄኛው ግን ኢምቢት ሴት ነው። ይሄ ኢምቢት ሴት ነው ማለት ነው። ፋይናይት እና ኢንፋይናይት the set of days in a week ይሄ ቆጥረን እንጨርሳለን። በሳምንት ውስጥ ያሉትን ቀናቶች ቆጥረን እንጨርሳለን። ስለዚህ ይሄን ፋይናይት እንለዋለን። ቢ ላይ ሲ ላይ x is even prime number ኢቭን ፕራይም ነምበር ኢቭንም ፕራይም ነምበር የሆነች ብቸኛ ቁጥር አለች። እሷም ማናት? 2 ነች። ስለዚህ 2 ኢቭንም ነው ፕራይምም ነው ማለት ነው። ኢቭንም ነው ኤንድ ፕራይምም ነው። ሁለቱንም መሆን ይችላል። ኢቭንም ፕራይምም ነው። እሺ እዚህ ላይ x is a factor of 13 የ30 አካፋዮች ይሄንንም ዘርዝረን እንጨርሳለን። ስለዚህ ይሄኛው ፋይናይት ነው። ቢ ሲ ላይ ያለው ፋይናይት ነው። እሺ ኢንፋይናይት የሆነ ለምሳሌ እዚህ ጋር ልኩ the set of all real number ቆጥረን አንጨርሰው ኢንፋይናይት ነው ማለት ነው። እሺ ሌላኛው ኢኩቫለንት ኦፍ ዘ ሴት። ኢኩቫለንት ስንል ኢኳል ኤንድ ኢኩቫለንት ሴት አለ። ኢኩቫለንት ማለት ነምበር ኦፍ ኤ እና ነምበር ኦፍ ቢ በብዛት እኩል ከሆኑ ኢኩቫለንት እንላቸዋለን። ለምሳሌ እዚህ ጋር ኤ 1 2 3 4 ቢም ሬድ ብሉ ግሪን ብላክ ብዛታቸው ነምበር ኦፍ ኤ ብዛታቸው ስንት ነው? 4 ነው። ነምበር ኦፍ ቢ ብዛቱ ስንት ነው? እዚህ ጋር ስንቆጥር 1 2 3 4 ነው። ብዛታቸው እኩል ከሆነ ኢኩቫለንት እንላቸዋለን። ስለዚህ ኤ እና ቢ ምንድናቸው? ኢኩቫለንት ናቸው ማለት ነው። ሌላው የኢኩቫለንት ምልክት ይሄ ነው። ስለዚህ ኤ is equivalent to b እንላለን ማለት ነው። ሌላኛው to set a and b are said to be equal ሁለት ስብስቦች እኩል ናቸው የምንለው መቼ ነው? እያንዳንዱ በውስጣቸው ያለው ኤሌመንት ተመሳሳይ ከሆነ ብቻ ነው። ለምሳሌ እዚህ ኤግዛምፕል ላይ እንመልከት። እዚህ ጋር 1 2 3 4 አለ። እዚህም ውስጥ 1 2 3 4 አለ። ስለዚህ a ውስጥ ያሉት በሙሉ b ውስጥ አሉ፣ b ውስጥ ያሉት በሙሉ a ውስጥ አሉ። እንደዛ ከሆነ a is equals to b ነው የምንለው። a ከb ጋር እኩል ነው እንላለን ማለት ነው። ሌላኛው ሰብሴት ነው። a set is said to be subset of set b look a b ውስጥ a ለb ሰብሴት ነው የምንለው መቼ ነው? a ውስጥ ያሉት በሙሉ b ውስጥ ካሉ ነው ማለት ነው።
ስለዚህ ኤ ውስጥ ያሉት በሙሉ ቢ ውስጥ ካሉ ምን እንላለን? ኤ ኢዝ ኤ ሰብሴት ኦፍ ቢ እንላለን። እሺ ኤ ደግሞ ለቢ ሰብሴት ካልሆነ እንዴት ነው የምንጽፈው? ሰብሴቱን እንጽፍና እንደዚህ እንሰርዘዋለን ማለት ነው። ስለዚህ ይሄ ደግሞ ኤ ኢዝ ኖት ኤ ሰብሴት ኦፍ ቢ እንላለን። ይሄኛውን ደግሞ ኤ ኢዝ ኤ ሰብሴት ኦፍ ቢ እንላለን። ይሄኛውን ኤ ኢዝ ኖት ኤ ሰብሴት ኦፍ ቢ እንላለን ማለት ነው። ኤ 1 2 3 ቢሆን የዚህ ሰብሴት ዘርዝሩ ከተባል ምንድነው የምናደርገው? ሰብሴት ዘርዝሩ ከተባል መጀመሪያ ኢምቢት ሴት እንጽፋለን። ሉክ እዚህ ጋር 1 2 3 ነው። የዚህን ሰብሴት ዘርዝሩ ከተባላችሁ መጀመሪያ ኢምቢት ሴት ትጽፋላችሁ። ዘን ቀጥለን አንድን እያንዳንዳቸውን ለየብቻ ቀጥለን ሁለትን ከዛ ቀጥለን ሶስትን ከዛ ደግሞ ሁለት ሁለቱን ያ ማለት 1 2 ከዛስ 1 3 ከዛስ 2 3 ስለዚህ ሁለት ሁለቱን አሁን ደግሞ ሙሉውን እንዳለ ሙሉውን ስንጽፍ 1 2 3 ብለን ሙሉውን እንጽፋለን ማለት ነው። ሶ ሰብሴት በዚህ መንገድ እንሰራለን ማለት ነው። ሌላኛው ደግሞ ምንድነው? ኤኒ ሴት ኢዝ ኤ ሰብሴት ኦፍ ኢትሰልፍ ነው። ሁሉም ሴት ማለት ነው ለራሱ ምን መሆን ይችላል? ሰብሴት መሆን ይችላል። ኢምቢ ሴት ኢዝ ኤ ሰብሴት ኦፍ ኤቭሪ ሴት ነው። ኢምቢ ሴትም ለማንኛውም ሴት ምን መሆን ይችላል? ሰብሴት መሆን ይችላል። if a set A is finite, A finite ከሆነ with n element, the number of subset A is to the power of n ይሆናል ማለት ነው። ለምሳሌ ከላይ የሰራነው ላይ A 1 2 3 ነው። የዚህ ሰብሴቱ ስንት ነው? ቅድም እንደዘረዘር ነው 8 ናቸው። በአጠቃላይ 8 ይሆናሉ ማለት ነው። ሶ አሁን እዚህ ጋር አባላቶቹ ስንት ናቸው? አባላቶቹ 3 ናቸው። ስለዚህ number of subset ፎርሙላው to the power of n ነው። ብዛታቸው 3 ስለሆነ to the power of 3 to the power of 3 ማለት 2 ሲባዛ በ2 ሲባዛ በ2 ነው። 2 እንደጋግመን 3 ጊዜ ማብዛት ማለት ነው። ስንት ይሆናል? ይሄ 8 ይሆናል። እሺ አባላቶቹ ለምሳሌ 1 2 3 4 እንደውም ኤ ቢ ብዬ ብጨምርበት number of subset ምን ይሆናል? number of subset አሁንም to the power of n ነው የምናደርገው። to the power of n አሁን ብዛት ስንት ነው? እዚህ ጋር 1 2 3 4 5 6 to the power of 6 to the power of 6 ማለት ሁለትን እርስ በርሱ 6 ጊዜ ስታበዙት 64 ይሆናል ማለት ነው። ሌላኛው ፕሮፐር ሰብሴት ነው። ፕሮፐር ሰብሴት የምንለው ምንድነው? ኤው ለቢ ፕሮፐር ሰብሴት ነው የምንል ከሆነ ኤ ውስጥ ያሉት በሙሉ ቢ ውስጥ መኖር አለባቸው። ፕላስ ደግሞ ቢ ከኤ የሚለይበት የሆነ ነገር መያዝ ይኖርበታል ማለት ነው። ስለዚህ ኤ ለቢ ሰብሴት ነው ካል ኤ is not equals to b ኤ እና ቢ እኩል መሆን የለባቸው። ኤቭሪቲንግ መመሳሰል የለበትም። ግን ኤ ውስጥ ያሉት በሙሉ ቢ ውስጥ መገኘት አለባቸው። ቢ ቢያንስ ከኤ የሚለይበት የሆነ ነገር መኖር አለበት ማለት ነው። ለምሳሌ እዚህኛው ኤግዛምፕል ላይ ኤ 2 5 7 ነው፣ ቢ 2 5 7 8 ነው። ሶ ኤ ውስጥ ያሉት በሙሉ ቢ ውስጥ አሉ። ግን ቢ ከኤ የተለየበት በምንድነው? ቢ 8ን ይዟል፣ ኤ ግን አልያዘም። ሶ ይሄ ምንድነው? ኤ ኢዝ ምን ማለት እንችላለን? ኤ ኢዝ ኤ ፕሮፐር ሰብሴት ኦፍ ቢ ማለት እንችላለን ማለት ነው። ስለዚህ ይሄንን ኤ ውስጥ ያሉት በሙሉ እዚህ ቢ ውስጥ ስላሉ ኤ ኢዝ ኤ ሰብሴት ኦፍ ቢ ማለት እንችላለን። ነገር ግን ምክንያቱም እዚህ ጋር እንደምታውቁት ኤ ያሉት በሙሉ ቢ ውስጥ አሉ። ነገር ግን ኤ እና ቢ ግን እኩል አይደሉም። ምክንያቱም ቢ 8ን ስለያዘ። ነገር ግን ቢ ኢዝ ኖት ኤ ፕሮፐር ሰብሴት ኦፍ ኤ ቢ ለኤ ግን ፕሮፐር ሰብሴት መሆን አይችልም። ኤ ለቢ ፕሮፐር ሰብሴት ነው። ኤ ለቢ ሰብሴት መሆን ይችላል። ነገር ግን ቢ ለኤ ግን ፕሮፐር ሰብሴት መሆን አይችልም። ምክንያቱም ፕሮፐር ሰብሴት ለመባል ቢ ለኤ ፕሮፐር ሰብሴት ለመባል መጀመሪያ ቢ ውስጥ ያሉት በሙሉ ኤ ውስጥ መገኘት አለባቸው። አይገኙም። ስለዚህ ቢ ለኤ ፕሮፐር ሰብሴት አይሆንም ማለት ነው። እሺ ሌላኛው እዚህ ጋር ኖቷ ላይ for any set A ለማንኛውም A is not proper subset of itself A ለራሱ proper subset መሆን አይችልም። ነገር ግን subset መሆን ይችላል። the number of proper subset of set A is to the power of n minus 1 proper subset ብዛቱን ለማወቅ to the power of n minus 1 እናደርጋለን። ለምሳሌ A ብለን A B C ብንል የዚህ proper subset ዘርዝሩ ከተባልን ብዛቱ ስንት ነው? to the power of n minus 1 ብለን እንሰራለን። ያ ማለት እዚህ ጋር ብዛታቸው 3 ስለሆነ to the power of 3 minus 1 to the power of 3 ደግሞ 8 ነው። 8 ሲቀነስ 1 ስንት ነው? 7 ነው ማለት ነው። ሶ ስንዘረዝር ሁሉንም 7 መሆን አለባቸው።
ማን ናቸው? መጀመሪያ ኢምቢት ሴት እንላለን፣ ከዛ ኤ እንላለን፣ ከዛ ቢ እንላለን፣ ከዛ ሲ፣ ከዛ ደግሞ ሁለቱን ኤ እና ቢ፣ ኤ እና ሲ፣ ቢ እና ሲ። ነገር ግን አሁን ራሱን መጻፍ አንችልም። ሰብሴት ላይ ግን ራሱን መጻፍ እንችላለን። ፕሮፐር ሰብሴት ላይ ይሄንን ኤቢሲ ብዬ አልጽፍም ማለት ነው። ምክንያቱም ኤስሴት ኢዝ ኖት ፕሮፐር ሰብሴት ኦፍ ኢትሰልፍ ነው። ለራሱ ፕሮፐር ሰብሴት መሆን አይችልም። ሶ አሁን እነዚህን ብትቆጥሩ ብዛታቸው 7 ነው። 1 2 3 4 5 6 7 ማለት ነው። እዚህ ጋር አይደንቲፋይ ኢኳል ኤንድ ኢኩቫለንት። ኢኳል ማለት ኤቭሪቲንግ ሲመሳሰል ነው። ኢኩቫለንት ብዛቱ ሲመሳሰል ነው። ሶ አሁን እዚህ ጋር ይሄ ብዛቱ መጀመሪያ መመሳሰል አለበት። ስለዚህ ይሄ ብዛቱ ስለማይመሳሰል ይሄ ናይዘር ነው። ኢኳልም አይደለም ኢኩቫለንትም አይደለም። እዚህ ጋር ግን ብዛት ተመሳሳይ ናቸው። ብዛት ስለሚመሳሰሉ ይሄንን ምን እንለዋለን? ብዛት ይመሳሰላሉ። ሶ ኢኩቫለንት እንለዋለን። ብዛትም ተመሳሰሉ ውስጥ ያሉትም ተመሳሳይ ከሆኑ ደግሞ ኢኳል እንለዋለን። ለምሳሌ እዚህ ጋር ኤ 2 ነው። እዚህ ጋር ደግሞ x an element of natural number, x is even prime number። ስለዚህ ኢቭንም ፕራይም የሚሆነች ቁጥር 2 ነች። ያ ማለት ቢ ውስጥም 2 ነው ያለው፣ ኤ ውስጥም 2 ነው ያለው። ስለዚህ ይሄን ምን እንለዋለን? ኢኳል ሴት እንለዋለን ማለት ነው። እሺ ሌላኛው ዩኒቨርሳል ሴት ነው። ዩኒቨርሳል ሴት ማለት ሁሉንም አጠቃሎ የያዘ ማለት ነው። ለምሳሌ ዩኒቨርሳል ሴት ምሳሌ ልስጣችሁ። ኤ ብዬ 1 2 ብል፣ ቢ ብዬ ደግሞ 3 4 ብል፣ አሁን ለነዚህ ዩኒቨርሳል ሴት የሚሆነው ምንድነው? መጀመሪያ ኤንም ቢንም መያዝ አለበት። ከዛ በተጨማሪም ሌላ መያዝም አለመያዝም ይችላል። ግን ኤ እና ቢ መያዝ አለበት። 1 2 3 4 ብንል ከዛ 5 6 ብንል ይሄ ምን ይባላል? ዩኒቨርሳል ሴት ይባላል። ምክንያቱም ኤንም ቢንም ስለያዘ በውስጡ። ሌላኛው ዩኒየን ነው። ዩኒየን ማለት ምን ማለት ነው? ኤን እና ቢን አንድ ላይ አዋህዶ መጻፍ ማለት ነው። ስለዚህ ኤ ዩኒየን ቢ ሲባል ኤክስ ወይ ኤ ውስጥ አለ ወይ ቢ ውስጥ አለ ወይ ደግሞ ሁለቱም ጋር አለ ወይ ደግሞ ኤክስ አን ኤሌመንት ኦፍ ኤ ኢንተርሴክሽን ቢ ነው። ነገር ግን እቺኛዋ ደግሞ የኢንተርሴክሽን ምልክት ናት። ኢንተርሴክሽን ሲባል ደግሞ ሁለቱም ጋር ያለ ኤም ጋር ቢም ጋር ያለ ማለት ነው። ወይ ደግሞ ኤክስ ኢዝ አን ኤሌመንት ኦፍ ኤ ኤክስ ኢዝ አን ኤሌመንት ኦፍ ቢ እዚህ ጋር ኤንድ ነው ግዴታ ነው ማለት ነው። ስለዚህ ይሄ ኤክስ የሚባለው ቁጥር የጋራቸው ከሆነ ማለት ነው ኤ ውስጥ መኖር አለበት፣ ቢ ውስጥ መኖር አለበት። ዩኒየን ላይ ግን ኦር ነው አማራጭ ነው። ወይ ኤ ውስጥ መኖር ወይ ቢ ውስጥ መኖር ነው፣ ወይ ደግሞ የጋራቸው ላይ መኖር ነው። ነገር ግን ኤ ኢንተርሴክሽን ቢ የሚባለው ግን ኢንተርሴክሽን ላይ ግን ኤ ውስጥም ቢ ውስጥም መገኘት አለበት ማለት ነው። ቱ ሴት ኤ ኤንድ ቢ አር ዲስጆይንት። ዲስጆይንት ማለት ኢንተርሴክሽን ከሌላቸው ዲስጆይንት ይባላል። የጋራ ማይኖራቸው ከሆነ ኤ ኢንተርሴክሽን ቢ ኢምቢት ሴት ከሆነ ምን እንለዋለን? ዲስጆይንት ሴት እንለዋለን። ለምሳሌ እዚህ ጋር ኤ 0 1 3 5 7 ነው፣ ቢ 1 2 3 4 6 7 ነው። ስለዚህ ኤ ዩኒየን ቢውን እንስራ። ኤ ዩኒየን ቢ ማለት አንድ ላይ አዋህዶ መጻፍ ማለት ነው። ግን መደጋገም አያስፈልግም። 0 መጀመሪያ ኤ ውስጥ ያሉትን ልጻፍ 0፣ ከዛ 1፣ ከዛ 2 አለ ቢ ውስጥ ጽፈዋለሁ፣ 3 ኤ ውስጥ አለ ቢ ውስጥም አለ፣ ሁለት ጊዜ አንጻፍ፣ 4 ቢ ውስጥ አለ፣ 5 ኤ ውስጥ አለ፣ 6 ቢ ውስጥ አለ፣ 7 ኤም ጋር ቢም ጋር አለ ግን አይደጋገምም። ስለዚህ ይሄ ኤ ዩኒየን ቢ ነው። ኤ ኢንተርሴክሽን ቢ ማለት ኤ ውስጥም ቢ ውስጥም ያለ ነው። ኤ ውስጥም ቢ ውስጥም ያለ ለምሳሌ 1 3 7 ሶ እነዚህ ኤ ውስጥም ቢ ውስጥም ያሉ ነው። ይሄ ኤ ኢንተርሴክሽን ቢ እንለዋለን። ሌላኛው ሲሜትሪክ ዲፈረንስ ማለት ምን ማለት ነው? ዲፈረንስ ማለት በዚህ ነው የሚወከለው። እዚህ ጋር ዲፈረንስ ሲባል ይችላል ኤ ዲፈረንስ ቢ ማለት ኤክስ አን ኤሌመንት ኦፍ ኤ ኤንድ ኤክስ ኢዝ ኖት አን ኤሌመንት ኦፍ ቢ ነው። ኤ ውስጥ ያለ ቢ ውስጥ የሌለ ማለት ነው። እሺ አሁን በኤግዛምፕል እንየው እስኪ። እንደዚህም ይጻፋል ማለት ነው። ኤ ለስ ቢ ተብሎ እንደዚህም ይጻፋል። ስለዚህ ኤ ሲቀነስ ቢ እና
ኤ አድርገን እንደዚህ ብንጽፍ ሁለቱም ተመሳሳይ ናቸው። ዲፈረንስ ማለት ነው። ዲፈረንስ ማለት ነው። ለምሳሌ እዚህ ጋር ኤግዛምፕል ልስጣችሁ። ለምሳሌ ኤ ብዬ 1 2 3 ብል ቢ ብዬ ደግሞ 2 3 4 ብንል ኤ ለስ ቢ ምን ይሆናል? ኤ ውስጥ ያለ ቢ ውስጥ የሌለ ማለት ነው። ኤ ውስጥ አለ ግን ቢ ውስጥ የሌለ ማን ነው? አንድ ይሆናል ማለት ነው። 2 እና 3 አይሆኑም እዚህ ጋር ምክንያቱም ቢ ውስጥ አሉ። ቢ ለስ ኤ ካልንስ ቢ ለስ ኤ ማለት ደግሞ ቢ ውስጥ እያለ ኤ ውስጥ የሌለ ማን ነው? እሱ 4 ብቻ ነው። ቢ ውስጥ ብቻ ነው ያለው ኤ ውስጥ የለም። 2 እና 3 አሁንም አይሆኑም ኤ ውስጥ ስላሉ ማለት ነው። ይሄ ቢ ለስ ኤ እንለዋለን። ሌላኛው ኮምፕሊመንት ነው። ኮምፕሊመንት ማለት ደግሞ ኤ ውስጥ የሌለ ዩኒቨርሳል ሴት ውስጥ ያለ እንደማለት ነው። ሶ ኤ ኮምፕሊመንት በዚህ ነው የምትወከለው፣ በዚህ ነው የምትወከለው። ለምሳሌ ዩኒቨርሳል ሴቱን 1 2 3 4 5 ብንል ኤን ደግሞ 1 2 ብንል ዘን ኤ ኮምፕሊመንት ምን ይሆናል? ኤ ውስጥ መኖር የለም። ኤ ውስጥ እያለ ዩኒቨርሳል ሴት ውስጥ ሉክ ኤ ውስጥ መኖር አለበት። ሶሪ ኤ ውስጥ አሁን እዚህ ጋር ኤ ኮምፕሊመንቱን ልስራ። ኤ ኮምፕሊመንቱን ሰራ ምን ይሆናል? 3 4 5 ነው። ኤን አንጽፍም ማለት ነው። ኤን አንጽፍም። ስለዚህ ኤን ሳትጽፉ ግን ከዩኒቨርሳል ሴት ውስጥ ነው የምትወስዱት። ለምሳሌ ኤ 1 ይላል 2 ይላል ኤ ኮምፕሊመንት ላይ አይጻፉም። ስለዚህ ግን ዩኒቨርሳል ሴት ውስጥ ከዩኒቨርሳል ሴት ውስጥ ሂደን እንጽፋለን ማለት ነው። ከኤ ውጪ ኤ ኮምፕሊመንት ማለት ከኤ ውጪ ግን ዩኒቨርሳል ሴት ውስጥ ያለ እንደማለት ነው። ሶ እዚህ ጋር ለምሳሌ ተመልከቱት። ዩኒቨርሳል ሴቱ 0 1 2 3 4 ነው። ኤ የተሰጠን 3 4 ነው። ኤ ኮምፕሊመንት ስንጽፍ ኤን አንጽፍም፣ ከኤ ውጪ ነው የምንጽፈው። ከኤ ውጪ ጽፈን ነገር ግን ዩኒቨርሳል ሴት ውስጥ መኖር አለበት። ስለዚህ አሁን እዚህ ጋር ይሄኛው ልክ አይደለም ማለት ነው። ኤክስ ኤ ኮምፕሊመንቱ ምን ይሆናል? ከኤ ውጭ ነው የምጽፈው 0 1 2 ይሄ ኤ ኮምፕሊመንት ይባላል። ከኤ ውጭ 3 እና 4 አንጽፍም ግን ዩኒቨርሳል ሴት ውስጥ መኖር አለበት ማለት ነው። ሌላኛው ቬን ዲያግራም ነው። ቬን ዲያግራም የምንለው ሰርክል እና ሬክታንግል የያዘ ነው። ቬን ዲያግራም የምንለው ሶ ሰርክል እና ሬክታንግል ከያዘ ቬን ዲያግራም እንለዋለን። እሺ ሌላኛው ሲሜትሪክ ዲፈረንስ ነው። ሶ ሲሜትሪክ ዲፈረንስ ስንል ምንድነው? ኤ ዩኒየን ቢ ለስ ኤ ኢንተርሴክሽን ቢ ምን ይባላል? ይሄ ሲሜትሪክ ዲፈረንስ ምን ማለት ነው? ዩኒየን ውስጥ ያለ ነገር ግን ኢንተርሴክሽን ውስጥ የሌለ ማለት ነው። በቬን ዲያግራም ስናየው ደግሞ ይሄንን ሰርክል ይመስላል ማለት ነው። ሶ ኢንተርሴክሽኑ እንደምታዩት አይቀባም። ይቺ መሃሏ ኢንተርሴክሽን ናት። የሁለቱ የጋራ ነች። እሷን አትቀባም ማለት ነው። ሶ ኤሲሜትሪክ ዲፈረንስ ቢ ሲባል ዩኒየን ውስጥ ያለ ኤ ዩኒየን ቢ ነገር ግን ለስ ኢንተርሴክሽን ውስጥ የሌለ ማለት ነው። ባጭሩ ኢንተርሴክሽኑን ማስወጣት ብቻ ነው። ለምሳሌ እዚህ ጋር ኤ 1 2 4 5 8 ነው። ቢ 2 3 5 7 ነው። ዘን ኤሲሜትሪክ ዲፈረንስ ቢ ምን ይሆናል? ኤሲሜትሪክ ዲፈረንስ ቢ አሁን የጋራ የሆነውን ብቻ እንተዋለን። ለምሳሌ 2 እዚህም አለ እዚህም አለ። እሱ ሲሜትሪክ ዲፈረንስ ውስጥ አይገባም የጋራ ከሆነ። ዘን 5 እዚህም ጋለች እዚህም ጋለች። ስለዚህ ሲሜትሪክ ዲፈረንስ ውስጥ አይገባም። የጋራ የሆነውን ታጠፉና የቀረው መጻፍ ነው። ስለዚህ 1 አለ ከዛ 8 አለ ከዛ 7 አለ ማለት ነው። ስለዚህ ይሄ ነው 1 8 7 ይሄ ኤሲሜትሪክ ዲፈረንስ ቢ ነው ማለት ነው። 1 8 7 እሺ አሁንም ሲሜትሪክ ዲፈረንስ ይጠይቀናል። ኤሲሜትሪክ ዲፈረንስ ቢ መጀመሪያ የጋራ ካለ ቼክ እናርግ። የጋራ ካለ ማስወጣት አለብን። የጋራ የላቸውም። ስለዚህ ኤሲሜትሪክ ዲፈረንስ ቢ የጋራ ከሌለ ሁሉንም መጻፍ ነው። ዲኢኤፍ 4 5 6 ማለት ነው። ዲኢኤፍ 4 5 6 ይሄ ሲሜትሪክ ዲፈረንስ እንለዋለን። እሺ ሌላኛው ካርቴዚያን ፕሮዳክት ኦፍ ቱ ሴት ነው። ይሄ ክሮስ ማለት ነው። ክሮስ ፕሮዳክት ማለት ነው። ኤ ክሮስ ቢ እንደማለት ነው። ስለዚህ
እዚህ ጋር ለምሳሌ a 2 4 6 ነው b 1 3 ነው ዘን a ክሮስ b ምን ይሆናል 2 1 ዘን 2 3 ሉክ አሁን በሁለት ጨረስኩ ዘን በአራት 4 1 4 3 ዘን ቀጥለን በ6 6 1 6 3 ስለዚህ ይሄ ምን ይባላል a ክሮስ b ምንለው ይሄ ነው ካርቴዚያን ፕሮዳክት from a to b ይባላል ማለት ነው እሺ b ክሮስ a ስንሰራ ከb ነው የምንነሳው ከb ስንነሳ 1 2 1 4 1 6 ዘን በ3 ደግሞ 3 2 3 4 3 6 ሶ ይሄን በዚህ መንገድ እንሰራለን ማለት ነው እሺ ሌላኛው number of a cross b እዚህ ጋር a cross b ከተሰጠን እዚህ ጋር if a cross b ተሰጥቶናል a cross b ዘን የተጠየቅነው ዘን find a and b ነው ሶ a cross b ከተሰጠ a እና b ለማግኘት a መጀመሪያ ላይ ያሉት ናቸው b ደግሞ ሁለተኛ ላይ ያሉት ናቸው ሶ መጀመሪያ ላይ ያሉትን ቁጥሮች ልጻፍ 4 አለ እዚህም 4 ነው ዘን 2 እዚህም 2 ነው ዘን 3 ዘን በቃ a ይሄ ነው ማለት ነው b ደግሞ ሁለተኛው ነው ሁለተኛው ደግሞ ለምሳሌ እዚህ ጋር 1 አለች ዘን 1 ከዛ 4 አለ 4 ከዛ 1 ድጋሚ አልጽፍም ስለዚህ ሁለተኛ ላይ ያሉት 1 እና 4 ናቸው ስለዚህ የb 1 4 ይሆናል ማለት ነው ሌላኛው አፕሊኬሽን ሶ እዚህ አፕሊኬሽን ላይ ፎርሙላ አለው ፎርሙላ እንይዛለን ሶ ፎርሙላችን ምን ይላል number of a union b is equals to number of a ሲደመር number of b ሲቀነስ number of a intersection b ነው ለምሳሌ እዚህ ጋር let a and b two finite sets such that number of a ስንት ነው 20 ነው number of b ስንት ነው 28 ነው number of a union b ደግሞ 36 ነው ዘን የተጠየቅነው find the number of a intersection b ነው እሺ እዚህ ጋር number of a union b ስንት ተሰጥቶናል 36 ተሰጥቶናል ዘን number of a ስንት ነው 20 ተሰጥቶናል ዘን number of b ስንት ተሰጥቶናል 28 ሲቀነስ number of a intersection b ደግሞ የተጠየቅነው ነው ማለት ነው ዘን እዚህ ጋር 36 which is equals to 20 እና 28 እንደምሩ ስንት ይመጣል 48 ይመጣል minus number of a intersection b ዘን 36 ይሄኛውን እናሻግር ከኩል ይሆናል ወደ ግራ ስናመጣው እዚህ ጋር ማይነስ ነበር ፕላስ ይሆናል number of a intersection b which is equals to 48 ብለን 36 ደግሞ ወደ ቀኝ ስንወስዳት ሲቀነስ 36 ዘን number of a intersection b ምን ይሆናል 48 ሲቀነስ 36 12 so number of a intersection b 12 ይሆናል ማለት ነው